የተጣመመ ዛፍና ትዳር ይመሳሰላሉ ልበል? መንገድ ላይ ትራፊክ ሲጨናነቅ አካባቢን የማማተር ልምዴ የዚህን ዛፍ ውበት አሳየኝ። ውበት ስላችሁ የዓይኔን ወይም የአእምሮዬን ጤንነት ብትጠራጠሩ አልቀየማችሁም። አዎ ውብ ዛፍ ነው የሚታየኝ ከትዳር ጋር ሳናገናኘውስ። ትዳር ይህን ዛፍ የሚያመሳስለው እንዴት መሰላችሁ? ይህ ዛፍ ገና በችግኝነቱ ቆንጆ መሬት ተመርጦለት አፈር ተምሶለት ውሃ ተንቆርቁሮለት ተተከለ። እድገቱን ሲጀምር ግን እንዲህ እንዳይዘም አፈሩን በጎደለው በኩል እየሞላ የኮተኮተው አልነበረም፣ አረሙን ያረመለት አልነበረም። ያም ሆኖ ከፈጣሪ የሚያገኘውን ውሃ እየጠጣ ላለመውደቅ እየታገለ ቅርንጫፉን እያበዛ አደገ። አሁን ታዲያ በአካባቢው ያለ ብቸኛ ጥላ ነው። ያልፈረሰው ስር የያዘው ቅርንጫፍ ያበዛው ይህ ውብ ዛፍ ለእይታ ቢዘምም በጣም ጠቃሚ ጥላ የሆነ ዛፍ ነው። ለዚህ ነው ያልተቆረጠው፣ እንዲያውም መደገፊያ የተደረገለት። ትዳርም ሲመሰረት በአማረ ፍቅር አቅም በፈቀደ የሰርግ ድግስ በእልልታና በምርቃት ታጅቦ ነው። እየዋለ እያደረ ፍቅር ይቀንሳል፣ የአመል አይነቶች ይመጣሉ፣ ቅናትና ጭቅጭቅ ይነግሳሉ። ትዳሩ የማይመለከታቸው ሶስተኛ ወገኖች አረም ሆነው ይገባሉ። ትዳሩ በአቅም ይፈተናል ወዘተርፈ። በሌላ በኩል ቅርንጫፉን የመሰሉ ልጆች ይወለዳሉ፣ ትዳሩ ድባብ ይሆናሉ። አቅም በውጥረት ይገነባል። ውጣ ውረዱና ጣልቃ ገብነቱ የገፋውና የዘመመው ትዳር ቅርንጫፎቹን ላለማድረቅ ስሩን ያጠብቃል፣ ሶስተኛ ወገኖችን ያርቃል፣ ይታገሳል፣ ያሳልፋል። እናም በድል አድራጊነት ይቆማል። ለምሳሌ ዛፉ ሁሉንም አላጣም። ውሃና አፈር ቢያጣ ይሞት ነበር። ትዳርንም ለማፍረስ እንደ ውስልትና ድብደባ፣ መንፈስ ጎታችነት የመሳሰሉ ክፉ ፈተናዎች ካልገጠሙት አይወድቅም። የማታ ማታ በይቅርታ ይቆማል። ልጅ ወይም ልጆችም ሳይሸማቀቁ እንደ ቅርንጫፎቹ ያብባሉ። ዛፉ በፈጣሪ ውሃና አፈር እንደቆመው ትዳርን በፈጣሪ ይታገዛል። እዚህ በላይ መመሳሰል አለ? ትራፊኩ ለቀቅ አለ። ሄዱ። ይህን ዛፍ ያየ የት ጋር ነበርኩ? ፍጹም አጥናፈወርቅ ኪዳነ ማርያም እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው። Oh my God.